እሺ ውድና የተከበራችሁ ተማሪዎች ዛሬ በጣም እንግሊዘኛ ችግር ላለባችሁ ልጆች በተለይ ቴንስ ላይ ችግር ያለባችሁ ልጆች ግራመር ስትሰሩ ችግር ያለባችሁ አይ ሆፕ እንቀርፈዋለን ብዬ አስባለሁ። በተለይ ቴንስ ላይ ዛሬ ቴንስ ነው የምናየው። ከዛ በኋላ አንድ ፓርቲ ይቀረናል። ስለ ፕሬዘንት ሲምፕል ቴንስ ተሰርቷል። አሁን ከፕሬዘንት ኮንቲኒየስ ቴንስ ጀምረን እነዚህን እንሰራለን ማለት ነው። ባይዛው ስለ ቴንስ ሁሌ ስታስቡ ማወቅ ያለባችሁ ነገር ምንድነው? እንግሊዘኛን መናገር ከፈለጋችሁ የግድ ቴንስ ምን እንደሆነ ማወቅ አለባችሁ። ጀነራሊ ማለት ነው። ከመምህራን ጋር ለመግባባት ሊሆን ይችላል፣ ወደፊት በመትገቡበት ፊልድ ሊሆን ይችላል። አሁን ነው የተወሰነ እንግሊዘኛ መናገር ግድ ይላል። መናገር ስላለባችሁ ማለት ነው። በጣም ክሪቲካል የሆነ ነገር ነው። በተለይ ፊልድ ላይ ስትገቡ ብዙ ነገራቶች በእንግሊዘኛ አቅርቡ ልትባሉ ትችላላችሁ። ስለ ቴንስ ግንዛቤ ከሌላችሁ እንግሊዘኛ ማውራት በጭራሽ አይቻልም። መቼም ኢምፖሲብል የሆነ ነገር ነው ቴንስ ምን እንደሆነ ካላወቀን ማለት ነው። ቢኮዝ ለምሳሌ እናንተ አሁን ኳስ ሜዳ እየተጫወታችሁ ነው። ጓደኛችሁ ደወለና ምን እያደረክ ነው አላችሁ። እናንተ I was playing football አላችሁት። ሹፉ ተመልከቱ። I was playing football ስትሉት ኳስ እየተጫወትኩ ነበርኩ አላችሁት። እሱ ግን እየጠየቃችሁ ያለው አሁን ላይ ምን እያደረጋችሁ ነው ኦር የት ናችሁ ነው ብሎ እየጠየቃችሁ፣ እናንተ ግን I was playing football አላችሁት። እኔ ኳስ እየተጫወትኩኝ ነበር አላችሁት። አያችሁት? ቴንስን ባለማወቅ አሁን የተጠቀማችሁት እናንተ ፓስት ኮንቲኒየስ ቴንስ ነው። ፓስትን ጊዜ ነው። ያ ድርጊቱ እየተደረገ ፓስት ላይ ኦንጎይንግ የነበረን አክሽን ነው እንጂ እየተናገራችሁ ያላችሁት አሁን ላይ እያደረጋችሁት ያለውን ነገር አይደለም። ሶ ምን ለማለት ፈልጌ ነው? ቴንስ ካላወቃችሁ እንግሊዘኛ ማውራት it's so difficult። በጣም አስቸጋሪ ነው የሚሆነው። ከሰዎች ጋር በተአምር ልትግባቡ አትችሉ። በተለይ ከውጭ ዜጋ ጋር መጣና ልግባባ ብትሉ ቴንስን ካላወቃችሁ የምታወሩት ሁላ ግራ ሊጋባ ይችላል። ስለዚህ አደራ ምላችሁ እናንተ ቴንስ ለፈተና ብቻ ሳይሆን እንግሊዘኛ ለማውራት ወደፊትም ቢሆን ፊልዳችሁ ላይ ወሳኝ ስለሆነ ቴንስ አሁኑኑ ምን እንደሆነ ለይታችሁ ማወቅ አለባችሁ። ስለዚህ አሁን እኔ ጥያቄ ላይ ሁሉንም ቴንሶች በደንብ እያስረዳኋችሁ አልፋለሁ። አንድም ጥያቄ ሳትረዱ እንዳታልፉ። it's not only about exam። ስለ ኤግዛም ብቻ አይደለም ሊያሳስባችሁ የሚገባው የኤግዛም ኢሹ ወይም ደግሞ የኤግዛም ጉዳይ ብቻ አይደለም። ስለዚህ አሁን ማውራት መለፍለፍ አያስፈልግም። ነገር ግን አሁንም ምላችሁ ቴንስ በጣም አስፈላጊ ስለሆነ ነው። it's critical thing። በተለይ ግቢ ተማሪ ሆኖ እስከሆናችሁ ድረስ ስለ ቴንስ ግንዛቤ ሊኖራችሁ ይገባል ለማለት ያክል ነው። ብዙ ጊዜ አንዳንድ ተማሪ ይከብዳል። አንዳንድ ሳይሆን ኢትዮጵያ ላይ ያለ ችግር ነው። ማትስ ይሰራል ተማሪ እንግሊዘኛ ከሚሰራው በላይ ማትስ ይሰራል፣ እንግሊዘኛ ከሚሰራው በላይ ፊዚክስ ይሰራል። ያ ማለት ቋንቋ በጣም ቀላል ሆኖ ሳለ ትኩረት ባለመስጠታችን ብዙ ይጎዳናል ማለት ነው። ፍሬሽማንም ላይ ስለሚጠብቃችሁ አሁን በደንብ ማንበብ አለባችሁ። ፍሬሽማን ላይ ደግሞ ሁለት ነው ያለው፣ ፈርስት ሴሚስተር ሰከንድ ሴሚስተር። ያ ማለት በጣም ሃርድ ነው ማለት ነው። ስለዚህ ቴንስ ደግሞ ወሳኝ ነው ለፍሬሽማን። በደንብ እንድትረዱኝ እፈልጋለሁ። ኩዌስችን ነምበር 1 what is Sarah blank right now? ሶ አሁን ስለምን እያወራ ነው? ስለ ፓስት አክሽን ነው? ስለ ፕሬዘንት ነው? ስለ ፊውቸር ነው እያወራ ያለው? ስለ ፕሬዘንት ነው፣ ስለ አሁን ነው እያወራ ያለው። ስለዚህ ስለ ፕሬዘንት ነው እያወራ ያለው። ሶ ያ አክሽን ደግሞ at the moment አሁን ላይ ምን እንዳደረገ ምን እንደምታደርግ እየጠየቀ ነው። ስለዚህ አሁን ላይ ምን እያደረገች ነው? ራይቲንግ። ምን ተጠቀመው ምንድነው? ፕሬዘንት ኮንቲኒየስ ቴንስ ነው። ራይት አንጠቀምም። ራይት ምን ተጠቀመው ለፕሬዘንት ሲምፕል ቴንስ ነው። it's not about general truth, it's not about repeated action, it's not about general truth, facts, repeated action, habitual እነዚህ ምንላቸው ነገራቶች አይደሉም። ሶ አሁን ላይ at the moment ምን እያደረገች እንደሆነ እየጠየቀ ነው። ምን ያመለክታል? በምን እናውቃለን አክሽኑ አሁን ላይ እንደሆነ? right now እያላችሁ ነው። ስለዚህ ምን ይሆናል መልሳችን? present continuous tense writing። wrote አይሆንም past tense ነው። right አይሆንም for present simple tense ነው። ስለዚህ present continuous tense indicates that action is happening at the moment of speaking። at the moment of speaking ከሆነ ድርጊቱ አሁን ላይ እየተደረገ ከሆነ ሁሌ ያወቅን not only about this present continuous tense ማለት ስለዚህ ጉዳይ ብቻ አይደለም፣ አሁን ላይ ያደረጋችሁት ላለው አክሽን ብቻ አይደለም። ለምሳሌ question number 2 what are you blank for your summer jobs? ሶ እየጠየቀው ነው
አሁን ለምሳሌ ይሄኛው ጥያቄ እየጠየቀው ያለው አሁን ላይ ምን እያደረክ ነው እያለው አይደለም። ስለ አሁን ስራው እየጠየቀው አይደለም። ፎር ሰመር ጆብ እያለ ነው። የላኩላችሁ ፒዲኤፍ ላይ ካያችሁት በደንብ ካያችሁት ፎር ቴምፖራል ለሆነ አክሽን ፐርማነንት ሆኖ ለማይቀጥል ነገር ፕሬዘንት ኮንቲኒየስ ቴንስ መጠቀም እንችላለን ብያችኋለሁ። ፕሬዘንት ኮንቲኒየስ ቴንስ ሶ ለምሳሌ እናንተ አሁን ጓደኛችሁ ሰመር ላይ ምን ለመስራት አሰብክ፣ አሁን ላይ ምን ለመስራት አሰብ ፎር ለተወሰነ ሰዓታት የምታደርጉት አክሽን ከሆነ በፕሬዘንት ኮንቲኒየስ ቴንስ መግለጽ ትችላላችሁ ማለት ነው። ስለዚህ ወርክ አይሆንም፣ ወርኪንግ ፕሬዘንት ኮንቲኒየስ ቴንስ አደራ እንዳትረሱት። ፎር ቴምፖራል ለሆነ አክሽን ፐርማነንት ሆኖ ለማይቀጥል ፐርማነንት ሆኖ እንደማይቀጥል ያ ስራ ሁሌ ሪፒትድ እንዳልሆነ ለምሳሌ ሪፒትድ አክሽን ቢሆን ስራው ሁሌ የሚያደርገው ፐርማነንት ሆኖ ቢቀጥል ቢሆን ማን ነው የምንጠቀመው? ፕሬዘንት ሲምፕል ቴንስ ነው የምንጠቀመው። ዋት አር ዩ ወርክ ነው እንጂ የምንለው ዋት አር ዩ ወርኪንግ አንልም። ሪፒትድ አክሽን ወይም ደግሞ ሁሌ ያ ነገር ሀቢቹዋሊ ሁሌ የሚያደርገው አክሽን ቢሆን ስራው ሁሌ የሚቀጥልበት ቢሆን ምንድነው የምንጠቀመው? ፕሬዘንት ኮንቲኒየስ ፕሬዘንት ሲምፕል ቴንስ ነበር። ነገር ግን እዚህ ጋር እያላችሁ ያለው ስለ ሰመር ነው፣ ክረምት ላይ ምን እንደሚያደርግ ነው። ሶ ኢትስ አባውት ቴምፖራል አክሽን ለተወሰነ ጊዜ ለሚያደርገው አክሽን ነው። ስለዚህ ምን እንጠቀማለን? ፕሬዘንት ኮንቲኒየስ ቴንስ እንጠቀማለን ማለት ነው። ኦኬ where are you planning tomorrow? ሶ አሁን ነገ ላይ ወዴት እንደሚሄድ ለምሳሌ አንድ ሰው እቅድ ያደርጋል፣ ፕላን ያደርጋል። ሶ ፊውቸርሊ እናንተ ፕላን ላደረጋችሁት ነገር ዲፋይንድ የሆነ ለታወቀ ነገር ነገ ከነገ ወዲያ ሳምንት ምናምን ብላችሁ ላስቀመጣችሁት ነገር ፕሬዘንት ሲምፕል ቴንስ መጠቀም እንችላለን። እንዳትሸወዱ። ሁሌ ስለ ፊውቸር ስናወራ ብቻ የምንጠቀመው ፕሬዘንት ፊውቸር ቴንስ ነው፣ ፊውቸር ሲምፕል ነው ብለን አናስብም። ይሄንን አስተሳሰብ አስወግዶት። ስለ ፊውቸር ስናወራ ሁሌ ፊውቸር ሲምፕል አይደለም የምንጠቀመው። አሬንጅ ለተደረገ ነገር ብዙ ጊዜ አሁን በኦርጋናይዜሽን ላይ አሬንጅ ተደርጎ ለተቀመጠ ነገር ፕላን ለተደረገ ነገር ለምሳሌ እናንተ ፈተና የሚወጣው በዚህ ቀን ነው ምናምን ተብላችሁ አሬንጅ የተደረገ በትላልቅ ኦርጋናይዜሽኖች ያ ፕላን የተደረገ ነገር ወደፊት በፕሬዘንት ሲምፕል ቴንስ ይቀመጣል ወይም ደግሞ ይገለጻል ብያቸዋለሁ ባለፈው። ጀስት እኛውን ፊውቸርሊ አክሽን የምናደርገው ዲፋይንድ ሆኖ ቀኑ ኤግዛክት ታይሙን ለታወቀ ነገር ፕሬዘንት ኮንቲኒየስ ቴንስ መጠቀም እንችላለን። ሶ ይሄኛው መቼ ፍሬሽማን ላይ ድጋሚ የምትማሩት ነው። ፕሬዘንት ኮንቲኒየስ ቴንስ እንጠቀማለን። what are you going tomorrow? where are you going tomorrow? ሶ ነገ ላይ ወዴት እንደሚሄድ እየጠየቀው ነው። ሶ ነገ ላይ ያ ሰው እቅድ አድርጓል። ሶ ፕላን ለሚያደርግለት ነገር ነው። ስለዚህ ምንን መጠቀም እንችላለን? አሁን ላይ እኮ አይደለም፣ አሁን ላይ ወዴት እየሄድክ ነው እያለው አይደለም፣ ወደፊት ነገ ወዴት ልትሄድ። ሶ ስለ ነገ እየጠየቀው ነው። ስለዚህ ፕሬዘንት ኮንቲኒየስ ቴንስ ፕላን ለተደረገ ነገር ፊውቸር ለሚደረግ አክሽን እንጠቀማለን ብያችኋለሁ። ዶንት ፎርጌት the present continuous tense indicates planned action in the near future. What are you planning on this day? شوفوا on this day working worked worked. so በpresent continuous tense መጀመሪያ present continuous tense እያየን ነው የምንሄደው። ስለዚህ አሁን ላይ ነው ይሄኛው፣ እንዳትሸወዱ። ሁሌ አክሽኑ አት ዘ ሞመንት አሁን ላይ የሚደረግ አክሽን መሆን አለበት አላል ፒዲኤፍ ላይ ካነበባችሁት ማለት ነው። አክሽኑ አሁን ላይ ሪሰንትሊ አት ዘ ሞመንት ሆኖ ድርጊቱ አሁን ላይ ባያደርገው እንኳን አሁን ላይ ለምታደርጉት ነገር በፕሬዘንት ኮንቲኒየስ ቴንስ መግለጽ ትችላላችሁ። ሶ አሁን ላይ ይሄ ምን እየሰራህ ነው እያለው በት አሁን ላይ አት ዘ ሞመንት ያ ሰውዬ እያደረገ ላይሆን ይችላል። ግዴታ ያ ሰውዬ በሚናገርበት ቅጽበት ለምሳሌ ፕሬዘንት ኮንቲኒየስ ቴንስ በሚናገርበት ቅጽበት ያ ነገር ግዴታ እያደረገው መሆን የለበት። አራውንድ ሪሰንትሊ ወይም ደግሞ አሁን ላይ ለሚደረግ ነገር ምን መጠቀም እንችላለን? ፕሬዘንት ኮንቲኒየስ ቴንስ። ያ ድርጊት ግን ኤግዛክትሊ አት ዘ ሞመንት ላይሆን ይችላል። ስለዚህ what are you working on this day? so ይሄ አክሽን ሪሰንትሊ ወይም ደግሞ አሁን ላይ at the moment መሆኑ ወይም ደግሞ በቅርብ ሰዓት አሁን ላይ እያደረገው ስለመሆኑ በምን ያመለክታል? this day እያለት ነው። on this day በአሁኑ ሰዓት እያለው ነው። ስለዚህ ምንም ይሆናል መልሳችን working ይሆናል ማለት ነው። the present continuous tense indicates ongoing action that currently in progress. currently progress ላይ ሆነ currently የሚደረግ የሆነ ነገር just ይሄ በተለምዶ መታቁት ማለት ነው። ከታችኛው ክላስ ጀምራችሁ የምትጠቀሙት ያ አክሽን ደግሞ ምን ይሆነው ongoing የሆነ ማለት ነው።
I belong in this city since 2000 live lived have lived I'm living ስለዚህ present perfect tense ለምን እንጠቀማለን አንዱና ዋነኛው የምንጠቀመው አክሽኑ in the past ሆኖ ከፕሬዘንት ጋር ግንኙነት ያለው ነገር ከሆነ present perfect tense መጠቀም እንችላለን ሌላው ደግሞ present በተለይ ማወቅ ያለባችሁ ነገር present perfect እና present perfect continuously በጣም ተመሳሳይ ናቸው ልዩነታቸው በጣም ትንሽ ነው present perfect tense complete ያ አክሽን ኮምፕሊት ሆኖ ሊሆን ይችላል ነገር ግን still አለ still result አለ ለምሳሌ I have eaten አልኳችሁ I have eaten my lunch አልኳችሁ ምሳዬን በልቻለሁ ሶ አሁን ላይ ጠግቤያለሁ አያስፈልገኝም እንደማለት ነው past simple ቢሆን I ate my lunch ብላችሁ ወይም ደግሞ she ate her lunch ብላችሁ ምሳዋን በልታለች ብላችሁ already she በልታለች ካሁን ጋር ምንም ሪዛልቱ የለም አሁን ላይ ሮባት ይሁን አይራባት ምንም የምታውቁት ነገር ግን she have eaten her lunch ብላችሁ እሷ አሁን ደግሞ ምሳዋን በልታለች ብላችሁ ምሳዋን በልታለች ነገር ግን አሁን ላይ ምሳ ያስፈልጋታል አያስፈልጋትም already ጠግባለች ከፕሬዘንት ጋር ሪዛልት አለው ማለት ለዚህ ነው ለምሳሌ እናንተ ከካፌ መጣችሁ ምሳችሁን በላችሁ ጓደኛችሁ ከካፌ በልታችሁ መጣችሁ ላውንች እንዲጣላችሁ እናንተ ምን አላችሁት I have eaten በልቻለሁ አሁን ላይ አያስፈልገኝም ጠግቤያለሁ ነው ነገር ግን I ate ብላችሁስ ብትሉስ በቃ በቀድም ላይ በልቻለሁ ነው ስለዚህ አሁን ይራባችሁ አይራባችሁ ከፕሬዘንት ጋር ምንም አይነት ሪዛልት ኢፌክት የለው ፓስት ሲምፕል ከሆነ ኦሬዲ ፓስት ላይ የተደረገ ነገር ስለሆነ ማለት ስለዚህ ሁሌ መሳሳት የሌለባችሁ ነገር ምንድነው ፕሬዘንት ፐርፌክት እና ፕሬዘንት ፐርፌክት ኮንቲኒዩስ ብዙ ጊዜ ምርጫም ላይ አይቀመጥላችሁ ቢቀመጥም about duration ከሆነ አክሽኑ duration ከሆነ ለምሳሌ for 2 hours since ምናምን ብሎ ከተቀመጠላችሁ ብዙ ጊዜ የምንጠቀመው present perfect continuous tense አክሽኑ in the past ነው still ongoing ላይ ነው ያለው አክሽን ያኛው ከሆነ present perfect tense ከሆነ አክሽኑ in the past ነው ያደረገው already አልቋል ነገር ግን ከፕሬዘንት ጋር ኢፌክቱ አለ አሁን ላይ እንዳልኳችሁ ማለት ነው ለምሳሌ I have been eating my lunch ብላችሁ አሁን ላይ ምሳ መብላት የጀመርኩት ቀድም ነው still you are እዛ አክሽን ላይ ነው ፕሮሰስ ላይ ነው እየበላህ ነው ግን ምሳን መብላት የጀመርከው in the past ነው I have eaten ብትሉስ በልታችሁ ጨርሳችኋል አልቋል ነገር ግን ጠግባችኋል present perfect continuous tense ከሆነ አክሽኑ still አሁንም እየተደረገ ሊሆን ይችላል ነው ያ አክሽን ስለዚህ ግልጽ ነው ብያስባለሁ ስለዚህ since for ምናምን የሚል ነገር ካለ ከpresent perfect ወይም ደግሞ ከpresent perfect ወይም ደግሞ ከpresent perfect continuous tense ጋር ታገናኙታላችሁ ብዙ ጊዜ lived worked ምናምን የሚሉ ነገሮች ካሉ present perfect continuous tense ሁለቱ መጠቀም ትችላላችሁ ለምሳሌ I have lived in this city since 2000 ከ2000 ጀምሮ እዚህ ሲቲ ላይ መኖር ጀምሯል so in the past action እየኖረ ነው still አሁንም እዛ ሲቲ ላይ እየኖረ ነው ለምሳሌ ይሄኛውን በpresent perfect continuous tense መጠቀም ትችላላችሁ I have been living in this city since 2000 ብላችሁ መግለጽ መጠቀም ትችላላችሁ ማለት ነው don't forget present perfect tense ከሆነ in the past የተደረገ አክሽን ነው still አሁን recently ያለቀ ነገር ሊሆን ይችላል complete ከሆነ ካሁኑ ጋር ሪዛልት ኖሮ ሊሆን ይችላል የተለያዩ ጥያቄ ስናይ ወደ ታች ይገባችኋል ስለዚህ since for ምናምን ከ2000 ዓመተ ምህረት ጀምሮ for 2 hours ምናምን I have lived ምናምን ሚሉ ነገራቶች ካሉ ምንም ጥቅም present perfect tense ባይዛው በቃ ለቋንቋም እንዲጠቅማችሁ present perfect tense የምንጠቀመው in the past ድርጊቱ አድርጋችሁት complete አልቆ ሊሆን ይችላል ግን ኢፌክቱ አሁንም አለ ለምሳሌ okay I have broken my leg አላችሁ I have broken my leg ስለዚህ እግሬን ተሰብሬያለሁ አሁንም still ተሰብሬያለሁ ነገር ግን present I mean past simple tense ቢሆን እግራችሁ ብትሰበሩ በpast simple tense ብትገልጹ አሁን ላይ ተሽሏችሁ ሊሆን ይችላል in the past ነው complete ሆኖ ድርጊቱ አልቋል ካሁኑ ጋር ምንም አይነት ሪዛልት የለውም ስለዚህ አሁን present perfect እና past simple በዚህ ላይ ቋንቋም ላይ ስታወሩ present
ፓስት ፕሬዘንት ፐርፌክት ስትጠቀሙ ድርጊቱ ኢን ዘ ፓስት አልቆ ሊሆን ይችላል፣ ሪዛልቱ ግን ስቲል አለ። ለምሳሌ እግራችሁ እያመማችሁ ሊሆን ይችላል። በፕሬዘንት ፐርፌክት ስትገልጹ በፓስት ሲምፕል ከሆነ ግን እግራችሁ ይመማችሁ አይመማችሁ ሪዛልቱ ከአሁኑ ጋር ምንም የሚያገናኘው የለም። ኢን ዘ ፓስት ድርጊቱ አልቋል ማለት ነው። ኢንዲኬት ኦንጎይንግ ሲቹዌሽን ዛት ስታርትድ ኢን ዘ ፓስት ሁሌ ያ ማለት ይሄ ከፕሬዘንት ፐርፌክት ኮንቲኒየስ ጋር የሚመሳሰል ነው ብያችኋለሁ። በጣም ሪሌትድ ናቸው ፕሬዘንት ፐርፌክት እና ፕሬዘንት ፐርፌክት ከሆነ ድርጊቱ አልቆ ሊሆን ይችላል፣ ግን ፕሬዘንት ፐርፌክት ኮንቲኒየስ ድርጊቱ ስቲል አሁንም ኢን ዘ ፓስት ተጀምሮ አሁንም እየቀጠለ ሊሆን ይችላል ማለት ነው። ኦኬ she has blank her homework just now so recently completed በቅርብ ሰዓት ላለቀ ነገር ድርጊቱ ምን እንጠቀማለን ብያችኋለሁ? ፕሬዘንት ፐርፌክት finished finishing ኤኒዌይስ has ተቀምጦላችኋል። ስለዚህ has plus v3 ነው የምትጠቀሙት። ጭራሽ እንደዚህ አይሆንም፣ በቀላሉ መለየት ትችላላችሁ። ጭራሽ እንደዚህ አይነት ቴንስ የለም። ስለዚህ finished መልሳችን b ይሆናል ማለት ነው። ሪሰንትሊ በቅርብ ሰዓት ላለቀ ነገር በቅርብ ሰዓት እንዳለቀ በመናው just now እያላችሁ ነው። show recent completion they blank to the concert several times እስቲ ባለፈ ፒዲኤፉን ካነበባችሁ ይሄንን መልሱልኝ። ፒዲኤፉን ካላነበባችሁ ግን I'm sorry መመለስ አትችሉም። because ስለ ቴንስ ግንዛቤ ያላችሁ ልጆች በቀላሉ ትመልሳላችሁ። ስለ ቴንስ ይከብደናል ብላችሁ ለምታስቡት ነገር ልጆች ይከብዳችኋል። they blank to the concert several times ፓስት ላይ በተደጋጋሚ ለተደረገ ነገር ምንን እንጠቀማለን ብለናል? ፕሬዘንት ፐርፌክት ቴንስ መጠቀም እንችላለን። ድርጊቱ in the past ቢደረግም for several time for 10 time for 5 time ለ10 ጊዜ ለ5 ጊዜ ይሄንን ድርጊት አድርጋለሁ ፓስት ታይም ላይ ፕሬዘንት ፐርፌክት ቴንስ እንጠቀማለን። they have gone to the concert several time ወደ ኮንሰርቱ ለብዙ ለተደጋጋሚ ጊዜ ሄደዋል in the past ማለት ነው። ተግባብተናል። so pastly repeated action ለሆነ ነገር past we are not talking about present ላይ repeated action ከሆነ present simple tense እንጠቀማለን ብለናል። ነገር ግን past ላይ for repeated action ለሆነ ነገር ምን እንጠቀማለን? have gone perfect tense እንጠቀማለን ብያችኋለሁ። indicate repeated action in the past don't forget in the past. The company has blank a new product this month. So simply this month እያላችሁ ነው። so recently completed ለሆነ action present perfect tense ነው የምንጠቀመው ብለናል። so effect still ያለ ማለት ነው። ካምፓኒው ተከፍቷል። ለምሳሌ launched ብትሉ past simple ብትጠቀሙ በቃ ተከፍቶ ነበር ነው። ስለአሁኑ ምንም የምታውቁት ነገር የለም። already this month እያላችሁ ነው። recently እንደሆነ በዚህ ማወቅ ትችላላችሁ። last month አላላችሁም። last month ቢሆን launched ልትሉ ትችላላችሁ። ነገር ግን this month በዚህኛው መንዝ እያላችሁ ነው። already ይሄኛው መንዝ ገና አላለቀም ማለት ነው። ስለዚህ ምን ይሆናል መልሳችን? launched ይሆናል ማለት ነው። has ተቀምጧል። ሲጀመር has ተቀመጠላችሁ። has launch የሚባል ፎርም የለም። has launch የሚባል ፎርም የለም። has launches የሚባል ፎርምም ሲጀመር የለም። we blank in this neighborhood for 5 years. okay we have lived or we have been living. so መልሳችን የቱ ይሆናል? መልሳችን የቱ ይሆናል? simply duration of time እየገለጸላችሁ ነው። እንዳትሸወዱ። ብዙ ጊዜ ግን ማወቅ ያለባችሁ present simple perfect እና present perfect continuous አንድ ላይ ምርጫ ላይ አይቀመጥላችሁ because በጣም ሪሌትድ ስለሆኑ ማለት ነው እነዚህ ሁለት ቴንሶች present perfect እና present perfect continuous። ነገር ግን እዚች ጋር present perfect continuous እንዳልኳችሁ አክሽኑ ድርጊቱ in the past ተጀምሮ still አሁንም ongoing ያለ አክሽን ነው። አላለቀም፣ ኮምፕሊት አልሆነም። ፕሮሰስ ላይ ያለ ወይም ደግሞ ongoing ላይ ያለ አክሽን ነው። ስለዚህ ያ ደግሞ የምንጠቀመው present perfect continuous tense ነው። we have been living in this neighborhood for 5 years። ስለዚህ still እነሱ መኖራቸውን አሁን ላይ ያበቃ ኮምፕሊትድ የሆነ ነገር አይደለም። for since ምናምን የሚለው ነገር present perfect continuous tense እንጠቀማለን እንዳትረሱ። for present perfect continuous tense for since ምናምን የሚሉ ወርዶች ካሉ simply ማወቅ መረዳት ትችላላችሁ በደም ቴንሱን ካያችሁት ማለት ነው። indicate the situation that continues from the past ከፓስት ጀምሮ still እየቀጠለ ላለ ነገር ከሆነ present perfect continuous tense አባው ይሄ አሁን እየነገርኳችሁ ያለው ኮንሰፕትም እንግሊዘኛም ስታወሩ ግልጽ እንዲሆንላችሁ ነው። he has belonged to the gym recently. so go again, going,
goes so which one so recently ያላችሁ ነው recently ነው ለምሳሌ ይሄ አክሽን ከሄደ ቅርብ ሰዓት ነው እሱ ስለዚህ recently ለው ኮምፕሊት ለሆነ አክሽን ሊሆን ይችላል I mean ድርጊት ምን እንጠቀማለን ብለናል present perfect tense እንጠቀማለን ስለዚህ our answer will be gone ይሆናል ማለት show recent action so recent ቅርብ ሰዓት መሆኑን ለምናውቀው ድርጊት ሁሌ የምንጠቀመው present perfect tense ነው I blank for 2 hours so ስለዚህ አሁንም ስለ duration ነው ያወራልን ያለው አሁን እዚች ጋር ለምሳሌ ክላስ ላይ ፈተና ላይ ቢሆን I have studied for 2 hours ብትሉ አሁን ለምሳሌ ይሄንን ለሁለቱም ነገር መጠቀም ልትችሉ ይሆናል አሁን በሁለቱም ፎርም እናንተ ልትገልጹ ትችላላችሁ እናንተ ለምሳሌ I have studied for 2 hours አላችሁ ለጓደኛችሁ ለሁለት ሰዓታት በሙሉ እያነበብኩኝ ነው ሪሰንትሊ አሁን ላይ ያድርጊት አሁን ላይ አልቆ ሊሆን ይችላል እኮ አሁን ላይ ነበር የጨረሳት ማንበባችሁን አሁን ላይ ነበር ያቆማችሁ ስተዲ ማድረጋችሁን ያቆማችሁት አሁን ላይ ነበር ስለዚህ ያንን ለመግለጽ present perfect tense ልትጠቀሙ ነው ነገር ግን እዚች ጋር for 2 hours ዱሬሽኑን እየገለጸላችሁ ነው length of time ለሁለት ሰዓታት ምን እያደረኩኝ ነው still የጀመረው ድርጊቱን የጀመረው መቼ ነው in the past ነው still ግን እያጠና ነው for 2 hours ስለዚህ for duration ከሆነ present perfect continuous tense ነው የምንጠቀመው ብያችኋለሁ length of time የሚነግረን ከሆነ ከዚህ ሰዓት ጀምሮ እኮ still እስካሁን እያጠናው የተጀመረው in the past ነው still ደግሞ አሁንም ድርጊቱ እየቀጠለ ነው ስለዚህ present perfect continuous tense እንጠቀማለን ቅድም እንዳልኳችሁ ድርጊቱ ግን ላለቀ ነገር ሆኖ ሪዛልቱ still ካለ present perfect tense ነው ነገር ግን አክሽኑ in the past ተጀምሮ ድርጊቱ አሁንም እየቀጠለ ከሆነ ደግሞ present perfect continuous tense እንጠቀማለን ብያችኋለሁ so ongoing action ongoing ነው ድርጊቱ እየቀጠለ ነው የቆመ ነገር ኮምፕሊት ሆኖ ያለቀ ነገር አይደለም የተጀመረው in the past ነው so for 2 hours since 2000 ምናምን ሚል ነገር ካለ እንዳትሸወዱ ብዙ ጊዜ የምንጠቀመው ማን ነው present perfect continuous tense ነው እንዳልኳችሁ present perfect እና present perfect continuous tense በጣም ተቀራራቢነት አላቸው ብዙ ጊዜ ምርጫ ላይም ሁለቱም tense አይቀመጥላችሁ She belonged in this company since 2005 has been working ስለዚህ ከ2015 ጀምሮ since እያላችሁ ነው so point of time ነግሯቸው ከ2015 ጀምሮ እዚህ ካምፓኒ ውስጥ እሷ መስራቷን አቁማለች እንዴ አላቆመችም ስለዚህ since for ሚል ነገር ካለ እንዳትሸወዱ ብያችኋለሁ ሲምፕሊ ማወቅ ትችላላችሁ እናንተ present perfect continuous tense እንደሆነ since 2015 for 2 hours ምናምን length of time duration ምናምን እየገለጸላችሁ ከሆነ is talking about present perfect tense present perfect tense እንደምናወራ ማወቅ አለባችሁ ስለዚህ has been working ይሆናል ማለት ነው our answer worked ቢሆን in the past ነው ድርጊቱ አልቋል works ቢሆን ምንም ያገናኘው የለም is working still አሁን ላይ ያለ ነገር ወይ futurely plan ለተደረገ ነገር ነው ብለናል አይሆንም ስለዚህ has been working ይሆናል ማለት ነው መልሳችን they belong for the march all weeks prepared were preparing have been preparing so ሳምንቱ ሙሉ ለውድድሩ ዝግጅት ላይ ናቸው ስለዚህ ድርጊቱ አሁንም እንዳለ ግን ደግሞ ongoing እንደሆነ all weeks እያላችሁ ነው just since for እንዳልኳችሁ all week ሚለውም ያመለክታችሁ present perfect continuous tense መሆኑን እንዳትረሱ ያዟት ፈተና ላይ ሆናችሁ ማለት ነው still አሁንም ምን እያደረጉ ነው የዝግጅት ላይ ናቸው ለጨዋታው ማለት ነው ስለዚህ our answer will be have been preparing ዝግጅታቸውን አላቆሙም prepare ቢሆን present simple tense ነው ከpresent simple tense ጋር የሚያገናኘው ነገር የለም prepared ቢሆን ደግሞ past ነው already አልቋል ነገር ግን all week እያላችሁ ነው ሳምንቱን ሙሉ እያላችሁ ነው ሳምንቱ ሙሉ ምን ላይ ናቸው ዝግጅት ላይ ናቸው ስለዚህ ሳምንቱ ሙሉ ገና ሳምንቱ አላለቀም ማለት ነው past week ምናምን እያላችሁ አይደለም ስለዚህ in the past ነው still ድርጊቱ ምን ላይ ናቸው እነሱ
preparing እነሱ ገና ዝግጅታቸውን አልጨረሱም ስለዚህ it's simple present perfect continuous tense ይሆናል እንዴት አወቀን perfect tense መሆኑን all week እያላችሁ ነው ሳምንቱን ሙሉ ይሄ ሳምንት ሙሉ ምን ላይ ናቸው ዝግጅት ልምምድ ላይ ናቸው ለምን ለጨዋታው ስለዚህ አክሽኑ አላለቀም ግን የተጀመረው መቼ ነው in the past ነው ሳምንቱን ሙሉ እያላችሁ ነው ስለዚህ still እየቀጠለ ነው ሳምንቱ ስላላለቀ ማለት ነው ስለዚህ have been work preparing our መልሳችን ይሆናል ማለት ነው we blank about the project for last few days so አሁንም ያው present perfect tense መሆኑን እያመለከታችሁ ነው just since for እንዳልኳችሁ last few days እያላችሁ ነው discuss was discussing have been discussing show ongoing discussion that started in the past የተጀመረ አክሽን ነው ስለዚህ አሁንም still ድርጊቱ ወይ ደግሞ ስለ ፕሮጀክቱ ዲስከስ ማድረጋቸውን አላቆሙም ፓስት ላይ ቢጀምሩትም still እየቀጠሉ ነው እንዴት አወቀን last few days እያላችሁ ነው ያለፉት ቀናቶች በሙሉ still ድርጊቱ ምን ያደርጉ ነው ዲስከሲንግ ናቸው was discussed እያላችሁ ነው ሲጀመር was discussed we are not talking about passive tense እያወራን አይደለም passive ነው ይሄ እንዳትሸወዱ ይሄ ማለት ይሄ ነው past simple ቢሆን ይሄ ለፓሲቭ ቢሆንም ይሄኛው ለአክቲቭ ቴንስ የምንጠቀመው ነው እንጂ ሁለቱም ምንድናቸው ፓስት ናቸው እነዚህ ሁለቱም ማለት ፓስት ሲምፕል ናቸው while አሁን እዚህ ጋር ነው ጥንቃቄ ማድረግ ያለባችሁ ፓስት ኮንቲኒየስ እና ፓስት ሲምፕል ቴንስ ማለት ነው while I blank watch TV my sister blank cook dinner so ሁሌ መሸወድ የሌለባችሁ while ተጠቅመን ፓስት ኮንቲኒየስ ስንጠቀም ፓስት ኮንቲኒየስ ነው የምንጠቀመው means that ምን ማለት መሰላችሁ ሁለት ሎንግ የሆኑ አክሽኖች ሲሙልታኒየስሊ ወይም ደግሞ at the same time እየተደረጉ ከሆነ የምንጠቀመው past continuous tense ነው past continuous ለምሳሌ while I was watching TV my sister was cooking dinner our መልሳችን ይሆናል ማለት ነው ሁለቱም ሎንግ አክሽኖች ናቸው at the same time ላይ የተደረጉት እሱ ቲቪ ያየ ነበር ምን ያደረገ እሱ ቲቪ ያየ ነበር እህቱ ምን ያደረገች ዲነር ኩክ ያደረገች ዲነር ራት እየሰራች ስለዚህ ሁለቱም in the past ናቸው at the same time ነው የምንጠቀመው past continuous tense ነው ሁለት ፓስት ድርጊቶች at the same time የተደረጉ አክሽኖች ከሆኑ የምንጠቀመው past continuous tense ነው እነዛ ድርጊቶች ግን ongoing ናቸው ድርጊቱ ላይ ናቸው እየተደረጉ ናቸው እሱ in the past ምን ያደረገ ነው ቲቪን እያየ ነው ድርጊቱ ongoing ነው and እሷስ ራት እየሰራች ነው ስለዚህ የሷም ድርጊቱ ongoing ነው የሱም ongoing ነው simultaneously ongoing ለሆኑ አክሽኖች in the past ከሆኑ የምንጠቀመው past continuous tense past simple እያልኳችሁ አይደለም past continuous tense past continuous ለምን ተባለ ድርጊቱ in the past ነው ነገር ግን ያለው continuous ላይ ነው እየቀጠለ ነው ድርጊቱ የቆመ አይደለም በአንድ ድርጊቱ ተደርጎ የቆመ አክሽን አይደለም የሁለታቸውም ድርጊት ምንድነው ongoing ላይ ነው ድርጊቱ እየተደረገ ነው ያበቃለት ነገር አይደለም ስለዚህ ሁለት past actions ongoing ሆኖ simultaneously at the same time ሁለቱም እየተደረጉ ከሆነ እንዴት at the same time አልከን ካለችኝ ደግሞ ሁለቱም ምን እያደረጉ ነው እሱ ቲቪ እያየ ነው እሷ ደግሞ ራት እየሰራች ነው ሁለቱም ድርጊቶች ናቸው ongoing ናቸው at the same time ናቸው እሱ ቲቪ እያየ ያለ እሷ ራት እየሰራች ነው ስለዚህ at this time እንጠቀመው past continuous tense ነው ስለዚህ ሁሌ while ሲመጣ እናንተ past continuous tense ወደ ጭንቅላታችሁ መምጣት አለበት don't forget was watching and our answer was cooking ይሆናል ማለት ነው don't forget while introduce simultaneous action in the past ሁለት ድርጊቶች ongoing ሆኖ at the same time የሚደረጉ አክሽኖች while ተጠቅመን ሁለቱም እንጠቀማለን ሁለቱም ድርጊቶች በpast continuous tense እንገልጻለን as soon as she blank finish her homework she blank go out to play finished went finished goes was finish went finish go ስለዚህ አሁን as soon as ተጠቅመን as soon as የምንጠቀመው ሁለት ፓስት አክሽኖችን ኮኔክት ለማድረግ ነው ባለፈው በሰጣችሁ ፒዲኤፍ ያነበባችሁ ተማሪዎች አይታችሁታል ስለዚህ as soon as ተጠቅመን ምን ገልጸው ሁለት ፓስት የሆኑ አክሽኖች ኮኔክት ለማድረግ as soon as እንጠቀማለን ለምሳሌ as soon as finished her homework she went out to play
ስለዚህ ሁለቱም in the past የተደረጉ አክሽኖች completed የሆኑ አክሽኖች ድርጊቶች ናቸው። ስለዚህ እነዚህ ሁለት ፓስት ድርጊቶች ደግሞ ኮኔክት ለማድረግ የምንጠቀመው አሱናስን ተጠቅመው እነዚህ ሁለት ቴንሶች ኮኔክት ማድረግ እንችላለን። past simple we are not talking about past continuous እንዳትረሱ። አሱናስን ተጠቅመው ሁለት ፓስት ላይ የተደረጉ ድርጊቶችን ኮኔክት ማድረግ እንችላለን። I blank wait for bus until it blank gets dark ስለዚህ አሁንም until as soon as ለፓስት ሲምፕል ቴንስ ኮኔክት ለማድረግ ሁለት ፓስት አክሽኖችን ኮኔክት ለማድረግ የምንጠቀማቸው ናቸው። እዚች ጋር ግን አደራ መሸወድ የለባችሁ ነገር ከፓስት ፐርፌክት ጋር እንዳይመስልባችሁ። ፓስት ፐርፌክት ከሆነ ኦልሬዲ ድርጊቶቹን የምንጠቀመው ፓስት ፐርፌክቱን ሁለት አክሽኖች ኢን ዘ ፓስት የተደረጉ ቢሆንም ቅድሚያ የተደረገው አክሽን በፓስት ፐርፌክት ቴንስ እንገልጻለን። ከዛ በኋላ የተደረገው ድርጊት ደግሞ በፓስት ሲምፕል እንገልጻለን። ለምሳሌ እናንተ ከዶርም ላይ የጓደኛችሁን ሎከር ሰበራችሁ። ከዛ በኋላ ኳስ ሜዳ ሄዳችሁ የጓደኛችሁን ሎከር የሰበራችሁት ቅድሚያ ነው። ከዛ ኳስ ለመጫወት ሄዳችሁ። እነዚህ ሁለት ድርጊቶች ፓስት ላይ የተደረጉ ናቸው። ግን አገላለጻቸው እንዴት ነው? በፓስት ፐርፌክት የምትገልጹት ሎከሩን መስበራችሁ ነው። ለምን? ፓስት ላይ ቅድሚያ ያደረጋችሁን ሎከሩ ሰብራችሁ ነው ኳስ ከሄዳችሁት። ስለዚህ ሎከሩ መስበራችሁ ኢን ዘ ፓስት የተደረገ አክሽን ነው፣ ቀድማችሁ ያደረጋችሁት ነው። ወደ ኳስ መሄዳችሁ ደግሞ ምንድነው? ወደ ኳስ መሄዳችሁ ደግሞ ከዛ በኋላ ያደረጋችሁት አክሽን ነው። እሱ ደግሞ በፓስት ሲምፕል ተገልጹታላችሁ ማለት ነው። ስለዚህ እሱን ደግሞ ታይሙን ለመለይ ቅድሚያ የተደረገው አክሽን ይሄ ነው፣ ከዛ በኋላ የተደረገው ይሄ ነው ለማለት ፓስት ፐርፌክትን እንጠቀማለን። ኦልሬዲ ግን ይሄ until የሚለው ማወቅ እንችላለን። የትኛው ቅድሚያ እንደሆነ በዚህ ማወቅ እንችላለን። ለምሳሌ I blank for the bus until ባስ እየጠበቀ ነበር እስከ መቼ? እስኪጨልም ድረስ። ስለዚህ until ሚለው ማወቅ እንችላለን። ስለዚህ ምንም ከፓስት ፐርፌክት ጋር የሚያገናኘው ነገር የለም። ይሄኛው ራሱ ስለለየልን ማለት ነው የትኛው ድርጊት ቅድሚያ እንደተደረገ። ስለዚህ እነዚህ ሁለት ድርጊቶች ፓስት ላይ የተደረጉ until ጠቅመን ፓስት ሲምፕል ቴንስ ወይም ደግሞ ፓስት ላይ የተደረጉ አክሽኖች በፓስት ሲምፕል መግለጽ እንችላለን። ይሄን ተጠቅመን ማለት ነው። አይ ቅድሚያ የተደረገ የቱ ነው? አሁን ራሱ መለሱት። አይ waited for the ባስ እየጠበቀ ነበር እስከ መቼ? እስኪጨልም ድረስ። ባስ መጠበቁ ቅድሚያ የተደረገ ነው። ባስ ጠብቆ ከዛ በኋላ ነው የጨለመው በፊት። ስለዚህ I waited for the bus until it got dark። ስለዚህ our answer will be ይሆናል ማለት ነው። The use of until indicate an action completed before another past event. So until የምንጠቀመው አንድ አክሽን ማለቁ ወይም ደግሞ ቅድሚያ ኮምፕሊት እንደሆነ ሌላ አክሽን ኢቨንት ከመከሰቱ በፊት። ለምሳሌ ባስ መጠበቁ ቅድሚያ የተደረገ ነው። ከዛ በኋላ ደግሞ የተፈጠረው አክሽን ምንድነው? ጨልሟል። ስለዚህ መጀመሪያ አክሽኑ የትኛው ተፈጠረ? waited መጠበቁ ማለት ነው። ይሄንን ድርጊት ነው የቀደመው። እዛ ፓዙን መጠበቁ ከዛ በኋላ ግን ሌላ ኢቨንት ሀፕን አድርጓል፣ ጨልሞበታል። I wish is very simple. Famous musician. I wish I am, I was, I were, being. ስለዚህ እናንተ መልሱት ራሳችሁ። ምንድነው? ምንም ፒዲኤፉን አላነበባችሁ ማለት ነው። ስለዚህ ምንድነው የምንጠቀመው ብለና past simple used to explore desired situations that is not so hypothetical ለሆነ ማለት ነው። ሪል ላልሆነ ነገር ሁሌ wish የምንጠቀመው ሪል ለሆነ ነገር አይደለም። hypothetical የምንለው ሪል ላልሆነ ነገር ያ ነገር ልትመኙ ትችላላችሁ፣ ነገር ግን ያልሆናችሁት። ለምሳሌ ፓይለት መሆን ብትፈልጉ ያንን ነገር wish ብላችሁ ብትገልጹት እናንተ አሁን ላይ ፓይለት አደርጋችሁ አይደላችሁ፣ ነገር ግን ፓይለት መሆን ትፈልጉ ነበር፣ ትሆናላችሁ። I belong to the store yesterday. ይሄ ደግሞ በጣም ግልጽ ነው። ከታች ጀምራችሁ ስትማሩት የመጣችሁ ነው። in the past የሆነ yesterday ያላችሁ ነው። I went to the store ይሆናል ማለት ነው። መቼስ ፓስት ላይ ነው yesterday ነው ያ መሄዱን እየነገራችሁ ያለው። ወደ ስቶር የሄደው መቼ ነው? yesterday ትላንትና ነው። ስፔሲፊክ የሆነ ታይሙን እየነገራችሁ ነው። last time, last month, last year, yesterday, last week ምናምን ካለ this week እያልኳችሁ አይደለም። this year, this week ምናምን አይደለም። last year, last month ምናምን ከሆነ past simple tense እንጠቀማለን። ስለዚህ yesterday እያላችሁ ነው went ይሆናል ማለት ነው። የጎ past tense went ስለሆነ እሺ past verb ማለት ነው። she belong a beautiful painting test week. created has created creating. last week እያላችሁ ነው። አሁንም past simple እንጠቀማለን። when
I blank arrive at the party, everyone blank dance. When I blank at the party, everyone dance. So which one our answer? Okay, እዚች ጋር መጠንቀቅ አለባችሁ። በጣም ጥንቃቄ ማድረግ ያለባችሁ ነው። እስቲ መልሱት ቅድሚያ። ይሄ ቅድሚያ ከታች ጀምራችሁ ስትማሩት የመጣችሁት ቴንስ ነው። ስለዚህ when I blank arrived at the party, everyone dancing. ስለዚህ አሁን ሎንግ እና ሾርት አክሽን የሚባል ነገር አለ። ሶ ሎንግ አክሽን የቱ ነው? ሾርት አክሽን የቱ ነው? ዳንሲንግ ነው? አራይቪንግ ነው? አራይቭ ነው? ዳንስ ነው? ሶ which one? እሺ አሁን በደንብ ሰሙኝ። ሁለት ድርጊቶች in the past ተደርገው ነገር ግን ድርጊቱ ፓስት ላይ ያንን ድርጊት እያደረጋችሁት እያለ ሲሙልታኒየስሊ ኢንስታንትሊ በድንገት በቅጽበት የሆነ ድርጊት ሀፕን ተፈጠረ። ስለዚህ ያ ሎንግ አክሽን እያደረጋችሁት እያለ ለምሳሌ እያነበባችሁ እያለ ቤታችሁ ላይ አባታችሁ በሩ ከፍቶ ገባ። ስለዚህ በደንብ ስሙኝ። እናንተ ምን እያነበባችሁ ነው? ሎንግ አክሽን ነው እያነበባችሁ ነው። ሪንግ ድንገት ግን አባታችሁ በሩን ከፈተ። ድንገት ነው፣ ቅጽበት ነው፣ ፎር ሾርት ታይም ነው። በሩ መክፈት ለትንሽ ጊዜ የሚደረግ አክሽን ነው። ስለዚህ ሾርት አክሽኑን በፓስት ሲምፕል ትገልጻላችሁ። በምን አልኳችሁ? በፓስት ሲምፕል ሾርት አክሽኑን። በት ሎንግ የሆነው አክሽን ግን በፓስት ኮንቲኒየስ ኦንጎይንግ ነው። ኢን ዘ ፓስት ኦንጎይንግ ነው። ያንን አክሽን ደግሞ የምትገልጹት በፓስት ኮንቲኒየስ ቴንስ ነው። ግልጽ ነው። ኢን ዘ ፓስት የተደረጉ አክሽን ቢሆንም ያ ድርጊት እያደረገ ለምሳሌ ሻወር እየወሰዳችሁ እያለ በሩ የሆነ ሰው ከፈተባችሁ። ሎንግ አክሽን የቱ ነው? ፓስት ሻወር መውሰዳችሁ። ሾርት አክሽን ውስጥ በሩ መከፈቱ ሾርት አክሽን ነው፣ ለቅጽበት የሚደረግ አክሽን ነው። ስለዚህ እነዚህ ሁለት አክሽኖች በሩ መከፈቱ በፓስት ሲምፕል ይገለጻል። እናንተ ሻወር መውሰዳችሁ ደግሞ I was taking a shower ሻወር እየወሰዳችሁ እያለ ደግሞ ያንን የምትገልጹት በምንድን ነው? I washed ነው የምትሉት? አይደለም። I was washing እየወሰድኩ እያለ ነው እንጂ በፓስት ኮንቲኒየስ ቴንስ ነው የምትገልጹት ነው። ስለዚህ ሎንግ አክሽኑን በፓስት ኮንቲኒየስ እንዳትረሱ፣ ሾርት አክሽኑን ደግሞ በፓስት ሲምፕል። ስለዚህ አሁን ይሄንን ኮንሰፕት ከነገራችሁ እስቲ እናንተ መልሱት። አራይቭ ነው ዳንስ ነው? የትኛው ነው ሾርት አክሽን? ኢትስ ቬሪ ኢዚ አራይቭ። ሶ አንተ እዛ መድረስህ ሾርት አክሽን ነው። ወደ ፓርቲ ወይም ደግሞ ወደ ሆነ ግብዣ ተጠርታችሁ እናንተ አጋጣሚ እዛ መድረሳችሁ ቅጽበታዊ የሆነ ነገር ነው፣ ሾርት አክሽን ነው። ሶ ያንን ደግሞ በፓስት ሲምፕል ትገልጻላችሁ። የነሱ ደግሞ ሁሉም እየደነሱ ነው፣ መደነሳቸው ደግሞ ሎንግ አክሽን ነው። ስለዚህ ምን ይሆናል? ዳንሲንግ ይሆናል ማለት ነው። ስለዚህ መልሳችን በፓስት ሲምፕል when I arrived so arrive የሚለው ሾርት አክሽን ነው። ወደ ፓርቲ everyone dancing ያ ደግሞ ሎንግ አክሽን ነው፣ ወይም ደግሞ ongoing ላይ ያለ ድርጊት ነው። ሶ ይሄኛው ደግሞ ባጭሩ እንዴት ማወቅ ትችላላችሁ? የእናንተ መድረስ አልቋል፣ ኦልሬዲ ፓስት ነው አልቋል። ግን ይሄኛው ምን ላይ ነበር? ongoing ላይ ነው፣ አላለቀም ነበር። ድርጊቱ እየቀጠለ ያለ ድርጊት ongoing ላይ ነበር። የእናንተ ግን ወዲያው ነው ኢንስታንትሊ የሚቋጭ ነገር ነው የእናንተ እዛ መድረስ ማለት ነው። ደርዛችሁ ስመቼስ የሚቀጥል ነገር አይደለም። ዳንሲንግ ግን ኦንጎይንግ የሆነ አክሽን ነው። አይ ቲንክ በጣም ክሊር ነው፣ ግልጽ ነው ብዬ አስባለሁ። while እዚህ ጋር ሌላ ጥያቄ አለ። while she blank her brother blank play video ይላችኋል። ስለዚህ በጣም ቀላል ነው። እዚህ ጋር ደግሞ while ሁሌ ስንጠቀም ሁለቱም ብዙ ጊዜ የምንገልጸው በፓስት ኮንቲኒየስ ቴንስ ነው፣ እንዳትሸወዱ። ሁለት ሎንግ አክሽኖች ኦንጎይንግ የሆኑ አክሽኖች ካሉ in the past ላይ ኦንጎይንግ የነበሩ አክሽኖች እዚች ጋር ደግሞ ሲሙልታኒየስሊ ሁለቱም at the same time የተከናወኑ ከሆነ while ተጠቅመን ሁለቱም በፓስት ኮንቲኒየስ ቴንስ ነው የምንገልጸው፣ በፓስት ሲምፕል ሳይሆን በፓስት ኮንቲኒየስ። ስለዚህ while she blank ምንድነው የምትሉት? she was studying ነው የምትሉት። she was studying her brother was playing ይሆናል ማለት ነው መልሳችን ሲሆናል። ሲሙልታኒየስሊ at the same time ሁለቱም at the same time የሚደረጉ አክሽኖች ናቸው፣ ሲሙልታኒየስሊ ናቸው። ስለዚህ ongoingም ናቸው። in the past እየተደረጉ ድርጊቶች ናቸው፣ እየተደረጉ ያሉ የተቋጩ። እሷ እያደረገች ነበር፣ studying ላይ ናት። እሱ ደግሞ playing ላይ ነው። ስለዚህ ongoing ናቸው፣ in the past ነው። ምን እንጠቀማለን? past continuous ማለት by itself እናንተ ለምሳሌ ቅድም እንዳልኳችሁ እኔ አሁን ጠየቅኳችሁ፣ እናንተ ኳስ እየተጫወታችሁ ነበር። ቀድም እኮ ስደውልልህ ስልክ አላነሳህልኝም አልኩ
አንተ ምን እያደረክ ነበር? ያን እኔ ስልክ ስደውል ኳስ እየተጫወትኩ ነበርክ። ስለዚህ I was playing football አላችሁ። ኳስ እየተጫወትኩኝ እኮ ነበር አላችሁ። ስለዚህ ድርጊቱ in the past ነው ongoing ላይ ነበረ ማለት ነው። እያደረጋችሁት የነበረ እንዴት ኳሱን እየተጫወታችሁ ነበር? ተግባብተናል? በጣም ግልጽ ነው። while plus past continuous is the first two action happening at the same time ይላችኋል። while plus past continuous የምንጠቀመው use the two action happening at the same time። ስለዚህ in the past time ላይ ሁለት አክሽኖች at the same time happen ላደረጉ ነገር ማለት ነው። happening at the same ሁለት አክሽን ለምሳሌ እሷም ስተዲ ማድረግ እሱም ፕሌይ ማለት መጫወት at the same time የተደረጉ ነገሮች ናቸው። መቼ? in the past ላይ ማለት ነው። you blank not listen to me while I'm blank talking። ስለዚህ while መጥቶላችኋል እዚች ጋር while ከመጣ ሁሉ የምትጠቀሙት ብዙ ጊዜ ምንድነው እንዳትሸወዱ past continuous tense ነው። ስለዚህ you didn't listen, okay, you were not listening, talked, you didn't listen to me while I blank, were not listening, was taking, weren't listening, talked። ስለዚህ in the past ላይ ነው። ይሄም ongoing ላይ ያለ አክሽን ነው ድርጊቱ። ስለዚህ while ካለ ብዙ ጊዜ እንዳትሸወዱ past continuous tense ነው የምንጠቀመው። you were not listening ይላችኋል። ከዛ በኋላ talked ይላችኋል። ምንም ይሄ ጭራሽ ማች የሚያደርግ ነገር አይደለም። እዚች ጋር past continuous ላይ ከሆነ እዚች ጋር እንዴት past simple ሊገለጽ ይችላል? past simple ይሄ short action አይደለም። talking የሱ መናገር short action ሆኖ የሱ መናገር ደግሞ ማዳመጥ listen ማድረግ ደግሞ long action ሊሆን አይችልም። እኔ ስናገር እያዳመጥከኝ አልነበረም እያለ ነው። እሱ እየተናገረ እያለ እሱ እያዳመጠው አልነበረም። ስለዚህ in the past ነው። ሁለቱም ongoing ላይ ያሉ ናቸው። የሱም አለማዳመጥ past ላይ ongoing የነበረ አክሽን ነው። የሱም መናገር in the past ደግሞ ongoing ላይ just አውርቶ ያቆመው ነገር አይደለም፣ እየቀጠለ ያለ ነገር ነው። ስለዚህ while እያላችሁ ነው simply በዚህ መረዳት ትችላላችሁ። while I were okay, you were not listening to me while I was talking. indicate negative action during another action። ሁለቱም simultaneously ናቸው። እነዚህ በተመሳሳይ while I blank, her, she blank, not answered። ስለዚህ እዚች ጋር ደግሞ ሁሌ መሸወድ የሌለባችሁ ነገር ወይንን ተጠቅማችሁ ብዙ ጊዜ ከዛ በኋላ ያለው አክሽን past simple tense ወይን ደግሞ short action ነው የምትገልጹት ማለት ነው፣ ቋንቋም ላይ ስታወሩ ማለት ነው። ስለዚህ አሁን የሱ መደወል ሾርት አክሽን ነው። መደወል ሎንግ አክሽን አይደለም፣ ኦንጎይንግ የሆነ አክሽን አይደለም። ለምሳሌ ሪፒትድሊ ምናምን ቢላችሁ ኦንጎይንግ ሊሆን ይችላል፣ ነገር ግን ሾርት አክሽን ነው። when I called her she blank didn't answer, not answer ነው የሚለው። ሶ didn't ተጠቅማችሁ መቼስ answered አይባልም። didn't ተጠቅማችሁ didn't ምናምን ዶንት ምናምን ስትጠቀሙ ቤዝ ቨርቡ ነው የምትጠቀሙት፣ እንዳትረሱ። ቤዝ ቨርቡ ራሱ ቨርቡ ነው እንጂ እናንተ ኢኤንጂ ኢዲ ምናምን የምታስገቡት ነገር የለም። ፓስት ሲምፕል ራሱ ቢሆን ማለት ነው ጀስት እንደዚህ ማለት ነው። ዲድንት ተጠቅማችሁ አንሰርድ አትሉም፣ አንሰር ነው የምትሉት። ስለዚህ in the past የተደረጉ ነገር ናቸው። ሁለቱም ግን ሾርት አክሽን ናቸው። ስለዚህ የምትገልጹት ደግሞ በፓስት ሲምፕል ነው። ምናልባት ግን እዚች ጋር ሪፒትድሊ በተደጋጋሚ ስሞክርልህ እኮ ያ ማለት ደግሞ ኦንጎይንግ ነው፣ ያ አክሽን ድርጊት ላይ የነበረ ነው። ሶ ያ አክሽን ደግሞ በፓስት ሲምፕል በፓስት ኮንቲኒየስ መግለጽ ትችሉ ነበር። ነገር ግን መደወልም ሾርት አክሽን ነው። የሱም ስልክ አለማንሳት ደግሞ ሾርት አክሽን ነው። በትንሽ ሰዓት ተደርጎ የሚከናወን ነው እንጂ ኦንጎይንግ ላይ የሚደረግ አይደለም። ኦንጎይንግ መሆኑን ለማመልከት ሪፒትድሊ ምናምን ተብላችሁ ልትጠየቁ ትችላላችሁ። ያ ከሆነ ደግሞ ምን ይሆናል? ፓስት ሲምፕል ኮንቲኒየስ ይሆናል ማለት ነው። ongoing ከሆነ ያ አክሽን ሶ በቅጽበት ነው ያደረገው ነገር ነው። እሱም ቅጽበት ድንገት ግን ስልኩን አላነሳም። ያ ደግሞ በፓስት ሲምፕል ቴንስ እንገልጻለን ማለት ነው። ስለዚህ የቱ ነው ያልኳችሁ? ኤ ነው እንዴ ያልኳችሁ? was calling ብላችሁ ፓስት ኮንቲኒየስ ነው አይደለም። ሁለቱም በፓስት ሲምፕል ነው ብያችኋለሁ። ዲናሳችን while they blank watch TV I blank the house። ስለዚህ በጣም ቀላል ነው። መልሳችን ምን ይሆናል? were watching እና was cleaning። ስለዚህ ሁለቱም ድርጊቶች in the past ነበሩ። while ካለ past continuous መሆኑን እንዳትረሱ። ሌላው ደግሞ
ሁለቱም ሲሙልታኒየስ አት ዘ ሴም ታይም እየተደረጉ ኢን ዘ ፓስት ጎይንግ የነበረው አክሽን ነው። እሱ ቤት እያጸዳ ነበር። አት ዘ ሴም ታይም ደግሞ እሷ ደግሞ ቤት እያጸዳች ነበር። እሱ ቲቪ እያየ እሷ ቤት እያጸዳች ነበር። አይ ቲንክ ቅድም ካየነው ጥያቄ ጋር በደንብ የሚመሳሰል ነው። ኦኬ ኩዌስችን ነምበር 26 ይሄ ደግሞ ፓስት ፐርፌክት ነው። ፓስት ፐርፌክት በብዙ መንገድ መጠቀም ትችላላችሁ። ብዙ ጊዜ ፈተናላችሁ ለሚወጣው በዚህ ኮንሰፕት ነው። she had finished her homework before her friends ቅድም እንዳልኳችሁ ፓስት ፐርፌክት የምንጠቀመው በዋናነት ሁለት ድርጊቶች አሉ ኢን ዘ ፓስት የተደረጉ አንደኛው ከአንደኛው ቀድሞ ለማመልከት መጀመሪያው ድርጊት በፓስት ፐርፌክት እንገልጻለን ብያችኋለሁ። ከዛ በኋላ የተደረገው ድርጊት ደግሞ በፓስት ሲምፕል እንገልጻለን ብያችኋለሁ። ለምሳሌ ሎከር ሰብራችሁ ኳስ ለመጫወት ሄዳችሁ ሎከር መስበራችሁ በፓስት ፐርፌክት ነው የምትገልጹት። ኳስ ሜዳ በሄዳችሁ ደግሞ በፓስት ሲምፕል ነው የምትገልጹት ማለት ነው። ስለዚህ she had finished በቃ ቅድሜ የተደረገው አክሽን የቱ ነው? ይሄኛው አክሽን ነው። ከዛ በኋላ የምትጠቀሙት አክሽን በምንድን ነው? በፓስት ሲምፕል ቴንስ ነው የምትጠቀሙት። she had finished her homework before her friend arrived በቃ በፓስት ሲምፕል ነው የምትገልጹት። የመጀመሪያው አክሽን በፓስት ፐርፌክት ብያችኋለሁ። ሁለተኛው አክሽን ደግሞ በፓስት ሲምፕል ማለት ነው። ስለዚህ she had finished her homework የቤት ስራዋን ጨርሳ ነበር መቼ? ጓደኛዋ እዛ ከመድረሷ በፊት ማለት ነው። ስለዚህ arrived መልሳችን ይሆናል። ሁለት አክሽኖች ኢን ዘ ፓስት ሆነው መጀመሪያ የተደረገው አክሽን በፓስት ፐርፌክት እንዳትረሱ፣ ፈተና ላይ ብዙ ጊዜ ስለሚወጣ ቢፎር አፍተር ተብላችሁ ነው የምትጠየቁት። ስለዚህ ቅድሚያ የተደረገው አክሽን መረዳት ትችላላችሁ ከጥያቄው አይታችሁ። ለምሳሌ ጀስት እንደዚህ ማለት ነው she had finished her homework before እያላችሁ ነው። ቢፎር በፊት she had finished ከምን በፊት እሷ እዛ ከመድረሷ በፊት እሷ የበስራዋን ጨርሳለች። ስለዚህ ቅድሚያ የተደረገው አክሽን ይሄ ነው ማለት ነው። ስለዚህ እናንተ ሁለቱም አክሽኖች ደግሞ ሁለቱም ለምሳሌ ይሄን ብላንክ ብላችሁስ ይሄን ብላንክ ልትባሉ ትችላላችሁ። ብላንክ she blank her homework before ሚለውን ያመለክታል የቱ ቅድሚያ ተደረገ። ቢፎር ብላችሁ ቢፎር ማለት የቱን ያመለክታል? ቅድሚያ ይሄን አክሽን እንደተደረገ ያመለክታችኋል። ከዛ በኋላ ያለው ደግሞ ሁለተኛ ፓስትም ቢሆኑ ሁለቶቹ ተከታታይ ሲኩዌንስ አላቸው። ስለዚህ ቅድሚያ የተደረገው ሲኩዌንስ ወይም ደግሞ መጀመሪያ የተደረገው ድርጊት በፓስት ፐርፌክት ብያችኋለሁ። እንዳትረሱ ስለፈለኩኝ ነው። ፈተና ላይ በተደጋጋሚ ሲወጣ ዶንት ፎርጌት። ደግሞ ፍሬሽማን ኮርስ ላይ ፕሬዘንት ፐርፌክት በዋናነት የምትማሩት ቴንስ ነው። አፍተር በዚህ ኮንሰፕት መሰረት ማለት ነው። አፍተር he blank for exam he felt confidence about passing። ስለዚህ ኦኬ ኤግዛም ስለዚህ ይሄኛው በፓስት ሲምፕል ተገልጾላችኋል እያያችሁት ነው። ስለዚህ አፍተር he ምን ካረጋ በኋላ ካጠና በኋላ ለፈተና ካጠና በኋላ ምን አጣ? ኮንፊደንስ ሊያጣ ይችላል ይሄ አካል። ስለዚህ መጀመሪያ ምን አደረገ? አጠና። አፍተር እያላችሁ ነው። ይሄ ነገር ካደረገ በኋላ ይሄ ነገር ሀፕን አደረገ እያላችሁ ነው። ስለዚህ ቅድሚያ ያደረገው አክሽን ይሄ ነው። ስለዚህ በፓስት ፐርፌክት እንገልጻለን። ከዛ በኋላ ደግሞ ይሄውና በፓስት ሲምፕል ተገልጾላችኋል ፌልት ኮንፊደንት እያላችሁ ነው። ስለዚህ አወር አንሰር እዚህ ጋር ብላንክ ስፔስ ስተዲ የሚለው የምናስቀምጠው በምንድን ነው? had studied እንላለን ማለት ነው። ፓስት ፐርፌክት ፎርሙ had ፕላስ ቪ3 ነው። ቪ3 ማለት ፓስት ፓርቲሲፕል የምንለው ማለት ነው። ስለዚህ had studied our answer ይሆናል። ኤ መልሳችን ነው። so the action studying completed before feeling confident። ስለዚህ አሁን ይሄንን ቴንስ ጨርሰናል ማለት ነው። ስለ ቴንስ የተወሰኑ 5 ቴንሶች ይቀራሉ። እነሱን ቀጣይ ላይ እናያለን። ከዛ በኋላ ፈተናችሁ በዚህ መሰረት ነው ስለ ቴንስ የሚወጣው። ቀጣይ ላይ ሌሎች ግራመሮች ቴንስን ጨርሰን ቴንስን በትንሽ ቀን እንጨርሰዋለን። ነገ ምናምን ልንጨርስም እንችላለን። ከዛ በኋላ ፈተናችን በዚህ መሰረት ነው የሚዘጋጅን። ባለፈው ስለ ፕሬዘንት ሲምፕል አውርተናል። ዛሬ የቀሩት የተወሰኑት አውርተናል። አሁን ደግሞ የሚቀሩት 5 ወይም 4 ይቀራሉ። እነሱን ቀጣይ ሌሰናችን ላይ እናያለን። ከዛ ስለ ቴንስ ጨርሰናል። ፈተናችሁ ላይ የማይቀሩ ናቸው። ብዙ ጊዜ ቴንስ ማወቃችሁ ደግሞ አክቲቭ ፓሲቭ እና የሚለውንም እነሱን በደንብ ለመለየት ይጠቅማችኋል። ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ቴሌግራም ላይ ያልተመዘገባችሁ ቴሌግራም ላይ ተመዝገቡ። ጓደኞቻችሁ ሁሉ እንደምላችሁ አስመዝግቡ። 50 ብር አድርገናል ማለት ነው። ስለዚህ ለጓደኞቻችሁ ማስመዝግቡ። ተማሪዎች ያገኙ ነው ቱቶሪያሉን። ከዛ በኋላ እኛም በሞራል ቶሎ እንድንጨርስ ያግዘናል። ሁላችሁንም እወዳችኋለሁ። ጉድ ባይ